ይህ ሕያው ምስክር ነው። ተመልካቾቻችን በሳምንታችን መልሰን ተገናኝተናል። ባለፈው ሳምንት ወደ እናንተ ባደረስኩት የሕያው ምስክር እንግዳችን ጀነራል ጌታቸው ገዳሙ ይላችሁ ቀርቤ ነበር። ጀነራል ጌታቸው ገዳሙ እንግዲህ ከጥንት ጀምሮ ከታሳስ ግርግር ጀምሮ ያለውን የኢትዮጵያን ታሪክ የራሳቸውን ታሪክ እየነገሩን ለሶስተኛ ሳምንት እዚህ ደርሰናል። እንደገና በእሳቸው ቤት እገኛለሁ። ዛሬ ደግሞ እንግዲህ ባለፈው ሳምንት ሲተርኩልን የነበረው ጌታን እንደተቀበሉ ገና አዲስ አማኝ ሆነው የመንፈስ ቅዱስን ድምጽ እንደሰሙ እየነገሩን ነበርና ጀነራል በመጀመሪያ አመሰግናለሁ እንደገና ስለተገኙልኝ። እኔም አመሰግናለሁ። እንግዲህ ባለፈው ሳምንት ያስታውሳሉ ያው የመንፈስ ቅዱስን ድምጽ መስማት ጀመርኩ ታምር እግዚአብሔር እየሰራ መስራት ጀመረና ብዙ ምነግር ታምር አለ ብለውኝ ነው ያቋረጥኩት። ጌታን ተቀበልኩ ያገኘኝ እሱ ነው ያገኘኝ ተደበቅኩበት ከጠፋሁበትም የመለሰኝ እሱ ነው። በዛን ጊዜ የኔ ፖዚሽን የምስራቅ እዝ ምክትል አዛዥ ነበርኩኝ። አንድ ቦታ ላይ አንድ ሰው ሲመደብ እንደው ዝም ብሎ አይደለም ያለ እግዚአብሔር ፈቃድ ደግሞ በሰው ላይ መቀመጥ የሚችል ሰው የለም። ትልቁ ነገር ለምንድነው እዛ ያስቀመጠኝ ዓላማው የሚለውን ነገር ማወቅ ያስፈልጋል። ብዙ ጊዜ የእግዚአብሔርን ዓላማ ሳናቅ ዝም ብለን በራሳችን እየሮጥን ብዙ ስህተቶች ውስጥ እንወድቃለን። እኔ እግዚአብሔር እዛ ቦታ ላይ ያስቀመጠኝ በዓላማው መሆኑ ገብቶኛል። አንድ ራሱ በዛ ሁኔታ እንድድን ማድረጉና መዳኔ አሁን እዛ ባለውበት ጊዜው የሶሻሊዝም ነው። እግዚአብሔር የለም ተብሎ በትምህርት የሚነገርበት የሚሰጥበት ጊዜ ነው። ግን ለኔ ትልቅ ፈተና ነበር ያ ይሁን እንጂ እኔ ራሴንም አልደበቅኩም። በግልጽ ነበር የምናገረው። ቢሮዬ በተመጣ ጠረጴዛዬ ላይ መጽሐፍ ቅዱስ ነው የምታገኘው። ሌላው ቢሮ ስትሄድ ግን የካርል ማርክስ የኤንግልስ ያው የፖለቲካውን ተከምሮ ነው። እዚህ ፎቶግራፍም የሶስቱ ነው በፊት የነበረው። እዚህ ያኔ አብዮት አደባባይ ያው መስቀል አደባባይ በትልቁ የሶስቱ ማርክስ ኤንግልስ እና ለጥፎ ነበር። በኋላ የማው ይውረድ ተባለ። የማው ወረደና የሁለቱ ሆነ። አንድ ጓደኛዬ ቢሮ ሄድኩ። እዛ ሲሄድ ከኋላው የሶስቱም ስዕል አለ። እንዴ አንተ አልሰማህም? ይሄንን እዚህ ሶስቱ እንዴት ታደርጋለህ? ይሄን ቶሎ አውርድ፣ አንዱን እኮ ወርዷል። እኔ አላወቅኩም። ሄዶ የሌኒንን ያወርዳል። አረሱ አይደለም ሄደና ደግሞ አሁንም እሱ አይደለ ይሄኛው እኔ ሁሉም አንድ ናቸው። ማርክስ ኤንግልስ እና ሌኒን ነበር የሶስቱ ነበርና እንደው አለ መጽሐፉም እዛ ቁጭ ብሏል። እኔ ቢሮ ጠረጴዛዬ ላይ መጽሐፍ ቅዱስ ነው ያለው። ማንም ሲመጣ ገለጥ አድርጌ አንድ ቃል እናገራለሁ። በዛ የተነኩ ሰዎች ጌታን ተቀብለው አሉ። አሁን በሕይወት አሉ። ይገርም ነው። እዚሁ አዲስ አበባም አሉ፣ አሜሪካንም አንዱ አለ። እና በጣም ነው ደስ የሚለኝ። ሌላው እዛ ቦታ ላይ መቀመጤ አንድ ጊዜ መጽሐፍ ቅዱስ ትንሾች የጌዲዮን መጽሐፍ ቅዱስ የሚባለው እሱም በብዛት ይዞ ወደ ጅጅጋ ለማለፍ ሲመጣ እኔ አልነበርኩም እዛ ገና አልተመደብኩም። ሌላ ነበር የፖለቲካ ኃላፊ እዛ የነበረው። ይሰበስብና የቤት ታች ቤዛል እዛ ከቶታል። ወላ ሰዎች መጥተው እንዲህ መጽሐፍ ቅዱስ እኮ እዚህ ውስጥ ታስሯል አሉኝ። ነው የጀሳይ እውነትም እዛ ቁጭ በሙሉ አወጣሁ እና አሰራጨሁት በየቦታው።
ሌላው መሰረተ ክርስቶስ በጣም ብዙ ግንኙነት ነበረኝ። ወንድም ሰለሞን የሚባሉ ነበሩ። አሁን አልፈዋል አሉ የሉም። ከእሳቸው ጋር በጣም ግንኙነት ነበረ። እነሱ ደደር እንትን አላቸው፣ ታች ትምህርት ቤት ሰርተዋል። ያንን በ66 እንትን የመሬት አዋጅ ገበሬ ማህበር ወስዶባቸዋል። እዛ ምን ነበር የሚያደርጉት? ትምህርት ያስተምራሉ። በደኖ ይባላል እንትኑ አካባቢው። ትምህርት ያስተምራሉ። የገበሬውን ልጆች ወንጌል ይሰብካሉ። ጌታን የተቀበሉ ሙስሊሞች ብዙ ነበሩ እዛ። ያንን ተወስዶ ለገበሬ ማህበር ተሰጥቶ ገበሬ ማህበር መስሪያ አድርጎታል። እሱን ተነጋገርኩ ብናልኩና አስጣልኩላቸው አሉ። አሁን መሰረተ ክርስቶስ ድሬዳዋ ያሉት ይህን ይመሰክራሉ። እና ተመልሶ ለነሱ ተሰጠ። በዛ እንትን ይላል። ሌላው ክርስቲያኖችን የሚዋጉ ሰዎች ነበሩ። ለምሳሌ አንዱ አሁንም ደደር ነው፣ አውራጃ አስተዳዳሪው ተሰብስበው ሲጸልዩ ሲዘምሩ አፍሶ ያስራቸዋል። ኧረ ያው እኚህ ሰለሞን ናቸው ያው እዛ እንዲህ ታስረዋል ነው። ደወልኩኝ አውራጃ አስተዳዳሪው ጋር፣ ለምንድን ነው የምታስራቸው? ምን ስላደረጉ ነው? ስለዚህ አሁን ሁሉ ፍታ፣ ካልፈታ እኔ እመጣለሁ አልኩት። የለም እንደው አስቸግረው ነው የለ ፍታ እንቶ ነው ፈታችሁ። ከነዛ ውስጥ አንዷ አሁን የፓስተር ሚስት ነች፣ እዚህ ያለች። እዛ ቤተክርስቲያን ሄጄ ስመሰክር እሷም ምስክርነቴን ስም አልጠራም እና እንደዛ ያሉ ነገሮች ያጋጥሙኝ ሰራ ነበር። በጦር ውስጥ አንድ ጅጅጋ ላይ ጴንጤዎች አይዋጉም እኛን ያጋልጡናል የሚል ነገር ክርክር ተነሳ። ሄድኩ፣ ጠራዋቸው። ጴንጤዎች የሚባሉትንም እኔ በዚህ ጴንጤ በሚለው ፕሮቴስታንት በሚለው ስም አላምንም። እኔ ክርስቲያን ነኝ ነው የምለው። እና ጠራዋቸው። እዚህ ቁጭ አደረኩ። እነኛ እንደዛ የሚሉትን እዚህ ቁጭ አደረኩ። እናንተ ወታደሮች ናቸው አይደለም? ታዲያ ለጠላት ሲመጣ አትዋጉም? ድንበር የሚጥስ ሰላም የሚነሳ ለምን አልዋጋም? በደንብ ነው የምዋጋው። ዳዊት የእግዚአብሔር ሰው የሚባለው ጦረኛ አልነበረም ወይ? ለምንድን ነው ታዲያ ምንድን ነው የምትሉት እናንተ? እንደዚህማ ከሆነ ልክ ናቸው በሉ እንግዲያው ታረቁ፣ ተስማሙ፣ እንትን ይላሉ። ብዙ ነው እንደዚህ ያሉ ነገሮች ብዙ አሉ። አንድ ጓደኛዬ የሆነ ነው፣ ሚዜው ነኝ እኔ። ቤት መጥቶ መሰከርኩለት። ሁልጊዜ መሰክርለታለሁ። እኔ ይሄ ትክክል ነው እቀበላለሁኛል። ታዲያ አሁን ነው የለም ቀን ስጠኛል። እሺ አሁን በመካከል ይታመማል። ታሞ ሆስፒታል እዛ ምስራቅ እዝ ሆስፒታል ተኝቷል። ሲሄድ እንትን ተደርጎለታል፣ አይሰማም። ልጁ እንደዚህ ኋላ ቁጭ ብላ ትጠብቃለች፣ እሱ ምንም አይሰማም። ኋላ ዶክተሩን አስጠራሁና እንዴት ነው እዚህ ሰውዬውን የታልኩት? ከዛሬ ሌሊት አያልፉም አለች። አሁን እኔ ምን መጣብኝ? ጌታን እቀበላለሁ ብሎኛል። ጎትጉቼ እና ብዬ መያዝ ነበረብኝ። ሳዲዘው በመቅረቴ ሁሉንም ሳያርግ መሄዱ ነው። የዚህ ሰውዬ ደም በኔ ላይ ነው የሚሆነው። አይሆንም። ወደ ቤት የተመለስኩ፣ በሬን ዘጋውና ተንበረከኩ። ጌታዬ አንድ ጊዜ ብቻ ነፍሱን አትርፍና ጌታን አንተን ተቀብሎ ከዛ ወዲያ ውሰደው።
ተመለስኩና ሄድኩ። ሌሎች እዚህ የተኙ አሉ። እኔ እዚያ እጄን ጫንኩና በጌታ በኢየሱስ ክርስቶስ ስም ተፈወስ ተነሳ አልኩኝ። በጣም ደስ ሐኪሙን አልኩት እንደት ነው አልኩት። አይገባኝም አለ። ይኸውልህ እንደዚህ ነው እኮ በጌታ እንደዚህ ተብሎ እንደዚህ ነው። ሰውየው ወጣ፣ ጌታን ተቀበለ። 2 ወር ቆይቶ ያው ሄደ። ለኔ ትልቅ ነገር ነው። ትልቅ እፎይታ ነው የሰጠኝ። ሌላ ይሄንን ሲያደርጉ እንደዚህ ሲያገለግሉ ጀነራል ነበሩ። ጀነራል ደርሶ የሚገርም ጀነራል ነኝ። እኔ ምንም እንትን የለኝም፣ ማደበቅ ምናምን ነገር የለኝም። ግን አንድ ጥያቄ ልጠይቅ፣ አንድ ታሪክ ልንገርህ። እሺ፣ ፕሬዝዳንት መንግስቱ ብዙ ጊዜ ድሬዳዋ ይመጣሉ። የሚመጡት ለምንድን ነው? የጅቡቲው ፕሬዝዳንት አሰንጉሌድ ሃይ አልቲቲዩድ መብረር አይችሉም እና አዲስ አበባ መሄድ አይችሉም። እዚህ ድሬዳዋ ይመጡና መንግስቱም ከአዲስ አበባ መጥተው እዛ ነው ጉዳይ የሚነጋገሩት እና ብዙ ጊዜ ይመጣሉ። ሲመጡ ጀነራል ደምሴ ዋናው አዛዥ ከሌሉ እኔ ነኝ አብሬ የምገኘው። ጀነራል ደምሴ ቡልቶ እሳቸው በማይገኙ ብዙ ጊዜም አይገኙም። እኔ ነኝ የምገኘው እዛ። አሁን ቀን ስራና ምሳም ራትም ቁርስም እዛ ነው የምንበላው። ገበታ አለ። ፕሬዝዳንቱ እዚህ ነው የሚቀመጡት ራሱ ላይ፣ ሌሎች እዚህ ነው የምንቀመጠው። ሲመጡ ደግሞ ብቻቸውን አይመጡም። ሚኒስትሮችን ምኖችን ይዘው ነው የሚመጡትና እንዲና እንዲህ እንቀመጣለን። እሳቸው እኔ እዛች መጨረሻ ላይ ነው መቀመጠው። አሁን ምግብ ይደረደራል፣ አሳላፊዎች አሉ ሲሉ ሰው ወዲያው እንደደረሰ ይበላ። እኔ ኮሎኔል መንግስቱ ፊት አመስግኜ ነው የምበላው። ምን ይላሉ? አሁን ይሄን ማን ነው የሚነግረኝ? አረም በቃኝ እስር ቤት ሆነን እንዴ አንተ እኮ ለመንግስቱ እኮ ብዙ ሰዎች እሱ ጴንጤ ነው እንዴት አድርጎ ጦር ይመራል እና ትክክል አይደለም እያሉ ለመንግስቱ የሚነግሩት ነበሩ። ሲነግሩት መንግስቱ ግን ምን አሉ? እንዴ እሱ ራሱን አልደበቀም እኮ እኔ ፊት እኮ ምግብ ሲቀርብለት እንዲህ አጎንብሶ ብለውሃል ብሎ ካሳ ያረጋው የሚባል እሱ ነው የነገረኝ። እንደዛ ነው። ሌላው 3 ነን በከፍተኛ ደረጃ ያለን ጌታን የተቀበልን ያን ጊዜ። ሌሎችም ይኖራሉ ታዋቂዎቹ በስልጣን ላይ። ማን ናቸው? ጀነራል ታዬ የመከላከያ ሚኒስቴር ናቸው። እሳቸው መሰረታቸው በቃ በጌታ ነው ያደጉትም ፕሮቴስታንቶች ጋር ነው። ዶክተር ንጉሴ ተፈራ ላይ አማካሪ እና እኔ እነዚህ 3ቱ እንደ ስልጣን ላይ ይቀመጣሉ እየተባለ ይወራል። 3ታችን ግን መንግስቱ አልተቀበሉም፣ አይቀበሉም። እንደው ግን በዚህ አጋጣሚ ኮሎኔል መንግስቱ ቢሮ ገብተው ያውቃሉ እርሶ? እኔ ብዙ ጊዜ አሁን ዶክተር ንጉሴን ሳናግር ዶክተር ንጉሴ አንድ ምስክርነት ሰጥተውኛል። መጀመሪያ ቅድም እንዳልኩት ጠርተው የሰደድ አባል ትሆናለህ ባሉኝ ጊዜ ስገባ ቢሮአቸው የኢየሱስ ክርስቶስ ፎቶግራፍ እንዲህ ከኋላቸው ተሰቅሏል። እኔ ማለት በቀደም ተናግሬ ያለሁኝ እምነት አላቸው፣ በእግዚአብሔር እምነት አላቸው። ይጾሙ ነበር አውቃለሁ እና ያንን አይቻለሁ። ከዛም በተረፈ እምነቱ ይሄ ነው ብለው እኔ
ምንም ነገር ሲናገሩ ሰምቼ አላውቅም። በፍጹም የለም። ታዲያ በዛን ጊዜ ለምንድነው ቤተክርስቲያን በጣም ብዙ ቤተክርስቲያን ተዘግቷል? ታች ያሉ በተለይ ደግሞ ያቁት እንደሆነ ሻለቃ አሊ ሙሳን ያቁታል። ታች ያሉ ናቸው፣ ከታች ያሉ ናቸው እንጂ ከላይ እኔ እርግጠኛ ሆኜ እናገራለሁ። ኮሎኔል መንግስቱ እንዲህ ያለ እንትን ይሄ ይዘጋ ይሄ ከፈት የሚል ነገር የሚያስተላልፈው አይመስለኝም። ቢባል ኖሮ የመከላከያ ሚኒስቴር የሚያህል ትልቅ ቦታ ነው ጀነራል ታየና ያስቀምጡ። የምስራቅ ሰራዊት ቀላል ቦታ አይደለም። እኔንም እዛ ያስቀምጡኝ። ዶክተር ተፈራ አማካሪያቸው ናቸው፣ እዛ ያስቀምጡ። ዶክተር ንጉሴ በሌሎቹ አመለካከት ያ ሆኖ እኮ ነው እነኛ ሌሎቹ እየሄዱ እንዴት እነዚህ የሚሏቸው ነው፣ ግን አልተቀበሉም። እኔን ምን ራሱን አልደበቀ እኔ ጋር ፊቴ ነው እኮ እንዲህ የሚያደርገው ብለው የሚናገሩ ናቸው። እና እንደዛ አይደለም። ብዙ ነገሮች አሉ። ምስራቅ እዝ ሆኜ የሆኑ ነገሮች ብዙ አሉ። እነዛን ሁሉ በዘርዘርም ከባድ ነው። ግን እዛ ሆኜ ሊመሰክርልኝ የሚችል ሰው አልነበረም። እንደውም አንድ ሻለቃ አለ በጌታ የሆነ ሻለቃ አለሙ የሚባል ይቀርበኝ ነበር። አንድ ቀን ስለ ጌታ አንስቶልኝ አያውቅም። በኋላ ጌታን ከተቀበልኩ በኋላ ነው የተገንተን ያለው። አንዳንድ ሰዎች እኔ ነኝ የመሰከርኩለት የሚሉ ሰምቻለሁ፣ ግን ያ ውሸት ነው። እኔ ማንም አልበል እንዴት አድርጎ መጥቶ ይመሰክራል? እኔ አንድ በትልቅ በጣም ያ ነው። እና ያንን እነሱ ያ ትልቅ ክብር እንደሆነ ቆጥረውት ሊሆን ይችላል። ክብር ማለት በኢየሱስ ክርስቶስ እግር ስር መሆን ነው። አሜን። ትልቁ ክብር እኔ ከክብር አልቆጥረውም ነበር። ስራዬን ዓለምንም እንትን እሰራለሁ። አሁን ይሄ እንደዚህ ያለን ሄድን ግንቦት 8 ተነሳ። ትልቅ የጌታ ስራ ለኔ የተሰራበት ጊዜ ነው። የግንቦት 8 መፈንቅለ መንግስት እኔ ምንም ማቀው ነገር የለም፣ የሰማሁትም ነገር የለም። ቢሮዬ ሁልጊዜ አምሽቼ ነው የምወጣው። እኔ በሰዓት እንደዚህ አላውቅም። አምሽቼ ጸጥ ሲልልኝ ፋይሎች ሰርቼ ነው የምወጣው። ሰርቼ ወጣሁ፣ ቤት ሄድኩኝ። ልጄ አሁን አሜሪካን ያለው ወባ ይዞት እዛ ምስራቅ እዝ ሆስፒታል ተኝቷል። እሱን ለማየት አልኩና ደንብ ልብሴን አውልቄ ትንሽ ጉርድ ነገር ለብሼ ልክ በሩን እንዲከፍቼ ወጣ ስል ስልክ ሰማሁ ቤቴ ውስጥ። ተመለስኩና አሎ አልኩ። በሲቃ ነው የሚናገረውና እንደው እንደ ለቅሶም አይነት ነገር አለው። ጌታቸው ተከበናል፣ ድረስልን እባክህ ተከበናል ይላል። ምንድነው? ማን የከበባችሁ? የለም እባክህ ተከበናል እባክህ። ጀነራል ደምሴ ቡልቶ አይደለም መርድ ኦኬ፣ አዲስ አበባ። አይ አሁን ተውኩና ወደ ቢሮ ሄድኩ። ቢሮ ሲሄድ የመረጃ መኮንኑ እኔ ከመኪና ስወርድ ወደ እኔ ይሮጣል። ምንድነው? እንደዚህ ያለ ነገር ሆኗል ነው። ባለ አዛዦችን ጥራልኝ፣ ፖለቲካ ኃላፊዎችንም ደህንነቶችንም ቶሎ ለስብሰባ ጥራልኝ እና ሲመጡ ቢሮ ነኝ ያለው ጥራኝ አልኩና ገባሁ። አሁን አዛዦች ብቻ ሆነው መጥተዋል። የፖለቲካ ኃላፊና ፖለቲካ ኃላፊው ከነ ሰራተኞቹ የለም፣ የደህንነቱ ኃላፊ ከነ ሰራተኞቹ የሉም። እነሱ ግድ የለም በቃ አዛዦቹ ልገባ ስል ከወዲያ ሲመጡ አየኋቸው። ሁለቱ የደህንነቱ ኃላፊና የፖለቲካ
ጠበኩና የታሉ ሰዎቹ ለምን አይመጡም እነሱ እኛ እንገኛለን አለ። እሺ ገባን። እኔ ይሄ ነው ዝርዝር ነገር አላውቅም፣ ምንም የማስረዳው ነገር የለም። እንዲህ ያለ ነገር አዲስ አበባ ውስጥ ተፈጥሯል። ማን ምን እንደሆነ የምናውቀው ነገር የለም። ከአሁን ጀምሮ ግምጃ ቤት እኔ ሳላቅ እንዳይከፈት እና መሳሪያ እንዳይወጣ፣ አዛዦች ቢሮቹ ስልክ ጋር እንድትቀመጡ፣ ከዚህ ማስተላልፈው ትዕዛዝ ትፈጽማላችሁ። ተግባባን? አሁን ፖለቲካ ነው፣ ፈንቅለ መንግስት ፖለቲካ ነው አይደል? ፖለቲካ ኃላፊ ጎን ያለ የምትጨምረው አለ አልኩት። የለኝም አለ። ተውሽ ወጣኔ ግን ሰው በየቦታ ሆነ፣ ምንም ነገር ኮሽታ የለም። ያን ጊዜ ጀነራል ደምሴ ቡልቶ የእርሱ አለቃ ነበሩ አይደለም? ደምሴ ቡልቶ ሁለተኛ ማነው እንትን ነው አስመራ ነው። አስመራ ተልከው ነበር። አስመራ አዛዥ፣ የሁለተኛ ቤታዊ ሰራዊት አዛዥ ነው። አሁን እኔ ጋር ያሉት ጀነራል ውብሸት ነው። ውብሸት አዲስ አበባ ተጠርቶ ነው፣ ሆን ብለው ነው፣ ለተንኮል ነው የጠሩት። እና እንደዛ ያለ ዝም ብሎ ድንብርብር ያለ ነገር አሁን ቶሎ ድረስልን። እንዴት ነው የሚደረሰው? ምን ይዤ ነው የሚሄደው? በምንድን ነው የሚሄደው? መጀመሪያ አሳምኜ ያዘጋጀሁት ጦር መኖር አለበት። መፈንቅለ መንግስት መሆኑንም አላወቁም እርሱ? እንደላቀም ምን አውቃሉ? እኔ አልኩህ እኮ ልጄ ጋር ሊሄድ እኮ ስለውጭ ይሄድኩ ነው። አሁን እንደዛ ሆነ። ሁሉ ነገር ተረጋጋ፣ አለቀ፣ ሰላም። በምስራቅ ከአዋሽ በታች አንዲት ነገር ስለዚህ ጉዳይ የሚያወራም ኮሽታም የለም፣ ጸጥ አለ። አሁን ብዙ ሰዎች አልናገርም ያለው የፖለቲካ ኃላፊ እኔ ብፈልግ እንደዚህ ነው ብዬ ሪፖርት ማድረግ እችል ነበር፣ አላረኩም። እሱ ያወራል፣ ጌታቸው አለበት ይላል፣ በዚህ ይላል፣ በዚህ ይላል። አሁን ፕሬዝዳንት መንግስቱ ነገሩን ይሰማሉ ና ይሉኛል። ተነሳውና ሲሄድ ሰው ሁሉ በቃ ቆርጧል፣ አይመለስም፣ በቃ ሊያስሩት ነው። ከከሸፈ በኋላ ነው? ከከሸፈ በኋላ ከተረጋጋ በኋላ መንግስቱም ገብተው ስራቸው ላይ ቁጭ ብለዋል። እንግዲህ ጀነራል ለእርሶ የደወሉት ጀነራል መርዕድ ንጉሴ ከተገደሉ በኋላ ሞተዋል። ሁሉ ነገር የለም። እዛ አስመራም ያሉት ሞተዋል፣ የሚታሰሩትም ታስረዋል። የለም ተረጋግቷል። አሁን እና ይሉኛል። መጣሁ። እንግዲህ ምንድነው ነገሩ? እኔ በራሴ በኩል ምን ሊጠይቁኝ ይችላሉ? ይሄንን በቃ ስለ ኩዴታው ነው የሚጠይቁኝ፣ ሌላ ነገር የለም። ገባሁና ቤቴ ስልክ ደወልኩ። ስልክ ስደውል መንግስቱን አገኘሁት፣ ጸሐፊያቸውን፣ የእሳቸው ረዳት ነው። መጥቻለሁ አልኩ። መንግስቱ ገመቹ መጥቻለሁ አልኩት። በል ስልክ ጠብቅ፣ ስልክ ጋሁን እንዳሉ እነግርሃለሁ አለኝ። እዚሁ ቁጭ አልኩኝ። አሁን ደወልኩ ክርስቲያኖች አንድ ሄለን የምትባል ጥሩ ክርስቲያን እህት ነበረች። እሷ ጋር ደወልኩኝ። መጡ ተሰብስበው። እዚህ ጸሎት ያዝን። ልክ ጸሎቱን ስንጨርስ ስልክ ተደወለ እና ቶሎ ወደ 11 ሰዓት ናምን ሄድኩኝ። አንድ መቆያ ክፍል አለች፣ እስከገባ ድረስ እዛ ቁጭ አልኩ። ገባሁ። ስገባ በቃ ፊታቸው ሁሉ ጥቁርቁር ብሏል። ቁጭ በላሉኝ። ቁጭ አልኩኝ። እንደው ምን አድርጌ ነው አሉ። ምን በድዬ ነው? እስቲ ለሀገር ስለ እዚህ ተኮራምቼ ወዲያ አልል እዚህ ቁጭ ብዬ ተኮራምቼ ባለሁ ነው እንዲህ ያለ ነገር የሚሰራብኝ? እንዴት ነው? ምን ይመስላል? ለምንድን ነው አሉ።
የዝም አልኩኝ። ንገረኝ፣ የለም ግድ የለም ንገረኝ። ዋድ ፕሬዝዳንት እዚህ ቦታ ላይ እኮ ያስቀመጡት እግዚአብሔር ነው። በርሶ ምንም እዚህ ላይ አልወጡም። እዚህ ያስቀመጡት እግዚአብሔር እስከሆነ ድረስ እሱ ካልፈቀደ ከዚህ ቦታ የሚነቃነቁት አይኖርም። እሱ በፈቀደ ጊዜ ግን ይለቃሉ። እግዚአብሔር ስላልፈቀደ ነገሩ ከሽፎ ይኸው አሁን ወንበሩ ላይ ነው ያሉት። ሌላው ጥፋቶ ግን ሰዎችን አላወቁም። ዙሪያውን ተከበው ያሉት በማይሆን ሰዎች ነው ብዙዎቹ። እኔ በጣም ሩቅ ነኝ ያለሁት። አንድ ነገር እንኳን ብሰማ መጥቼ ልነግሮት ፈልግ አጥር ነው እንደው ትንሽ እንኳን ከፈት አድርገው ጌታቸው ምን አለ ቢሉኝ ነግሮት ነበረ ብዙ ነገር። ግን ያልሆነም አሁን ወይ ከሽፏል። አው ስላንተ ብዙ እየተወራ ነው የጠራው። አይ ፕሬዝዳንት እኔ ራሴን አውቃለሁ። ይሰሩኝ፣ ከነሱ ጋር ግን አይቀላቅሉኝ። ለብቻ አድርገው የኔን ሁኔታ ቶሎ ቶሎ አጣርተው ውሳኔ ላይ ይድረሱ። እንደምወጣ እርግጠኛ ነኝ አልኳቸው። የለም የለም በል ነገ ጠዋት ተመልሰህ እንድትሄድ። እሺ አልኩ። ወጣሁና መጣሁ። ጠዋት ተነስቼ ሲሄድ እመጣለሁ ብዬ አልነገርኩም። መስሪያ ቤት እዛ መኪና ላኩ ምን ሁሉ አላልኩም። ዝም ብዬ ተሳፍሬ ሄድኩኝ በአየር። እዛ ስወርድ እዛ ጣቢያው ላይ አንድ መኮንን አለ ቋሚ። ናምጣ መኪናህን አልኩና መኪናውን እሱ እየነዳ ሄድኩኝ። እዛ ሄድኩና ቢሮዬ ደረጃ አለው። እንደዚህ ደረጃውን ወጣሁና ቆሜ እንዲህ አካባቢው ሰፊ ነው፣ እንዲዞር ሰው ያያል። አይመጣም ነው ሩጫ እዛ ወላ ሌሎች አሉ በጣም የሚቀርቡኝ መጥተው ያዋዩኛል። እንደዚህ ነው እንደዚህ ነው እንደዚህ ነው። አሁን በዛ በግንቦት 8 ጊዜ እንግዲህ ጌታ የሰራልኝን ልናገር። ነገሩ በጣም እያሰጋ ነው የሄደው። ምንድነው ማረገው? ይታሰራል ሰው ሁሉ። አሁን ከመጠራቴ በፊት ነው ታሰራል። ምን ይላል? እንበረከካለሁ። ምንድነው ጌታ የማረገው? ሰው ሂድ ይለኛል። ያም ይመጣና ምን ሰራለ? ያም ይመጣና ሬዲዮ ምንድነው የሚለው? ጀነራሎች ነው አይለይም። እና እኔም ጀነራል ነኝ። ከዚህ ወደ አንዱ ብሄድ እንትን ሊሆን ጦሩም ሊያስረኝ ይችላል። ተንበርክኬ ጸልያለሁ። ምንድነው ጌታ? አሁን የጌታን ድምጽና የሌላውን ድምጽ ጌታ ያስተማረኝ በዛን ጊዜ ነው። ድምጽ ሰሙ። እሱን ይነግሩናል። ቆይ አንድ ረፍት አድርገን እንመለሳለን። እሱን ይነግሩናል። ረፍት አድርገን እንመለሳለን፣ ይነግሩናል። ተመልካቾቻችን እየተከታተላችሁ የምትገኙት የሲኤምኤን ቴሌቪዥን ሕያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። እንግዲህ ከጀነራል ጌታቸው ገዳሙ ጋር የኢትዮጵያን ታሪክ እሳቸው ያለፉበትን የመሰከሩልን፣ ጌታ ደግሞ በዛ ውስጥ ያደረገውን ድንቅ እየመሰከሩን ነው። እንግዲህ ከቀዳማዊ ኃይለ ሥላሴ መፈንቅለ መንግስት ጀምሮ ቀዳማዊ ኃይለ ሥላሴ ከስልጣን ሲወርዱ፣ እንደዚህም ደግሞ እንደገና ለሶስተኛ ጊዜ ደግሞ በኮሎኔል መንግስቱ ኃይለማርያም ላይ የመፈንቅለ መንግስት ሙከራ ሲደረግ ይህንን በአካል ተገኝተው ያዩትን የሰሙትን እየነገሩን ይገኛሉ። ረፍት አድርገን እንመለሳለን። ባላችሁበት ጠብቁ። ይህ ሕያው ምስክር ነው። ተመልካቾቻችን ከረፍት መልሰናል። እየተከታተላችሁ የምትገኙት የሲኤምኤን ቴሌቪዥን ሕያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ከጀነራል ጌታቸው ገዳሙ ጋር እንግዲህ ውይይት ያደረግን በጣም ብዙ ጠቃሚ የሆኑ ታሪካዊ ማስረጃዎችን ምስክርነቶችን እየሰጡን ይገኛሉ። እንግዲህ እግዚአብሔር በፖለቲካ ውስጥም በውትድርና ውስጥም በማህበራዊ ህይወት ውስጥ በሁሉም ውስጥ እግዚአብሔር ስራውን እንዴት እንደሚሰራ እየመሰከሩልን ይገኛሉ። ጀነራል እንግዲህ በዛ መፈንቅለ መንግስት
በጣም ብዙ ኢትዮጵያ ለዘመናት ያፈራቻቸውን ብዙ ጀነራሎች አተናል የጓደኞቹን ማለት ነው እና ምን ተሰማዎት እስቲ ያን ጊዜ እንዴት ይገልጡታል እንደ እግዚአብሔር ሰው እንግዲህ እንትኑ ነው ራሱ የሚሰራጨው እንትን ጀነራል ለሆነው ሰዎች ምቹ አልነበረ አሁን ጎትጓቹ ደግሞ ብዙ ነው ዝም ብለህ እዚህ ቁጭ ብለህ እንዴት ነው ሂድ እንደውም እዚህ የኔ አባቴ እርሻ መሬት የነበረበት እንትን አሉ ኦሮሞዎች አሉ እዛ በጣም ወዳጆች ናቸው ይምጣ የገዳሙ ልጅ ይምጣ እኛ ጋር እንደብቀዋለን እያሉ ሁሉ ይሉ ነበር አሁን ተመርክኬ እንትን መቼም ማያምን አያምንም እኔ ሂድ ምን ትሰራለህ ምስካሁን ምን ለምደው እዚህ የቆየው ሂድ የሚል ግልብልብ ያለ ጩኸት ነው የሰማሁት እንዲህ ነው ለካኒ ነው ያ ለባበስኩኝ እንትኔን አሰርኩ ምን አሰርኩና በፍለፊት በወጣ ዘቦቹ አሉ ጤድ የጠባቂዎች አሉ እዚህ ከኋላ ገደል አለ ጫካ ነው በኋላው በኩል ወርዳለሁ አልኩና የኋላ በር ሄድኩና ልከፍት ስም የለም ሂድ ያለኝ የት ነው የሚሄደው ለይቶ ይንገረኝ እዚህ በዚህ ሂድ ይበለኝ ተመለስኩና ተመርኩ ጌታ ሂድ ብቻ ነው እንደምትለኝ የት ነው የሚሄደው አሁን ያ ድምጽ ልዩ ነው ሌላ ድምጽ ነው የሚያረሰርስ ድምጽ ነው ውስጥህን ሌላ ነገር ነው የሚሰማ እኔ ያላልኩህም ረፍና ተቀመጥ ይሄ ጠላት ድምጽ ነበር ሰይጣን ድምጽ ነበር ውስጥ ነው እዚህ አይደለም የመጀመሪያው ከዚህ ከውጪ ነው ጩኸት ነው ልዩነት አለው እግዚአብሔር የሚናገረው እዚህ ውስጥ ነው ሰይጣን የሚናገረው ግን ከጆሮ ነው እና ደግሞ ሁከት ነው እንዴ ምን ዘራለ እዚህ ነው እኔ ያላልኩም ረፍና ተቀመጥ ከዚህ በኋላ ነው ፕሬዝዳንት መንግስቱ ያጠሩኝ በዛ ነው ሌላው ብዙ ነገር ከዛም ከመጣው በኋላ ከሳቸው ከመጣው በኋላ እንትን ነበር አንደኛ የብሔራዊ ሸንጎ አባል ነኝ የተመረጥኩት ደደር ነው አሁንም ደግሞ ለደደር አውራጃ ብሔራዊ ሸንጎ አባል ነው የሸንጎ አባል ለመሆን ምርጫ ተፈልጋለሁ ተብዬ ሄጃለሁ እዛ ስም ተመርጬ ስመለስ ከፊት ለፊቴ ሁለት ቃኞች ወደኔ ይመጣሉ ቃኝ ማለት ፈጣን መኪናዎች አሉ አይደል እነሱ ወደኔ ይመጣሉ ምንድነው እሺ አገር ሸቶባቸው ይሆን ነው ሲደርሱ ምንድነው አይ አጅባቸዋቸው ነው ብለው ስላሉን ነው ጀነራል ውብሸት ነው ያዘዘው ውብሸት ደሴ አሁን ሄድኩ እዛ ስደርስ ጀነራል ውብሸት ጋር ቀረብኩና ሳነጋግረው አይ አንድ ቴሌግራም ተላልፏል ከዚህ ከማዕከል ጀነራል አበራንና ጀነራል ቁብላቸውን ማገኛቸውባቸው ምቷቸው የሚል ነው አሁን ያ እኔን ለዚህ ውስጥ ለማስገባት የሚጥሩ የፖለቲካ ኃላፊ ቁምላቸው የሚለውን ይዞ ጌታቸው እና አበራ ባሉበት ይመቱ ተብሏል ብሎ እንትን ይላል አሁን ያ ሲያይ ጀነራል ውብሸት እንዴ ይንሰው ይዘ ሊገሉት ነው ብሎ ነው ያንቃኝ ይላከልኝ እና ቃኞቹ አጅበው ይመጡ እና ብዙ ትርምስ ነበር ነገሮቹ ግን በጌታ ጥበቃ ነው የዳንኩት አሜን መንግስቱ ኃይለማርያምም እንደሌላው ቸኩለው ብለው በኔ ላይ ወሰዱት እርምጃ የለም መጨረሻ እንደው
የግንቦት 8 መፈንቅለ መንግስት ያደረጉ ሰዎች ፍርድ ከሚያውዳኞች አንዱ ሆኜ ተመረጥኩ። አዳኛ መሆነው ነበር። አላስቻልኩም። እኔ ተጠባባቂ ሆኜ ቁጭ ብዬ ነበር። ያ ያለ ምስራቅ ተመልሰ ሄድ ተባልኩኝ። ብርሃኑ ጀንበር የሚባል ነበር አዛዥ። እሱ በሄሊኮፕተር ክራሽ ሆነ። በልሂድ አሉኝ መንግስቱ። ይሄን ሊነግሩኝ ሲጠሩኝ አንድ ጥያቄ ጠየቁኝ። አሁን እነዚህ ሰዎች ምን ላድርጋቸው እስቲ ንገረኝ አሉኝ። ኮሎኔል መንግስቱ ገና ሳይገደሉ በፊት ማለት ነው። የሞት ፍርድ ሳይፈጸምባቸው ፍርድ ቤት አሉት። ፍርዱ እየታየ ነው። እኔ እንደው በቃ አንበሳ መዳፍ እጅ ገባው ነው መሰለኝ። ግድ የለም ጌታቸው ንገረኝ፣ ግድ የለህም አሉኝ። እነዚህ ሰዎች ዋንኞቹ አይደሉም። ዋንኞቹ ሄደዋል፣ ሁሉም ሄደዋል። እነዚህ ዝም ብለው ርዝራዦች ናቸው እኔ እንደማውቀው። ስለዚህ ፍርዱን ይስሙ፣ ጥሩ ነው፣ ትክክል ነው ያደረጉት በፍርድ መታየቱ። ከሰሙ በኋላ ግን ሰብስበው ሙልጭ አድርገው ነግረው የሀገራችንን ጉዳይ ምን አሳልፋችሁ ልትሰጡ እንዲያርጋቸዋል ብለው ነግረው ቅርታ አድርጌላቸዋለሁ፣ ስራችሁን ስሩ ይበሏቸው። እንደዚህ ያሉት ደስ አላላቸውም። በልሂድ አነሳውና ሄድኩ። እንግዲህ እዛ እያለሁ ነው ያው 83 ወንበዴው ገባ። ታሰርኩኝ። ያሰሩኝ የራሴ ጦር ነው። ጅጅጋ ላይ ጅጅጋ ተሰብስበን ሄደን ከጀነራሉ ብሸት ሌሎችም ጋር ሄደን እዛ ምንድነው እኛ ምንድነው ሐሳባችሁ እንከላከል ምን እናርግ የሚል ነውና ስንጠይቅ የለም አሉ። አሰሩን። እንዳለን አንድ ቤት ውስጥ ክበብ ነው፣ እዛ አስገቡን። አሁን ከኔ ጋር ያሉት ሰዎች ብርክ ይሏቸዋል። በቃ ተደናገጠ ሰው። እግዚአብሔር ይመስገን እኔ ደህና ነበርኩ። አሁን ምንድነው የሚያረጋችሁ? እኔ የምላችሁን ተስማማላችሁ? እኔ የምላችሁን ታረጋላችሁ? አዎ እናረጋለን። በሉ ተንበርከኩ አልኳቸው። ተንበረከኩ። እንጸልያለን። አንድ ነገር አይነካንም። ደግሞ በጌታ ያሉ አሉ እዛ እንትን ውስጥ ይመጡና ኧረ በርቱ፣ በጌታ ፊት ተንበርከኩ፣ ሰዎቹ ሀሳባቸው መጥፎ ነው፣ እንግደላቸው ብለዋል። መጨረሻ ላይ ሁለት ይከፈላሉ። ሁለት ሲከፈሉ እንግዳው ቆይ መግደሉን እንተውና ወስደን በረሃ ውስጥ ራቁታቸውን እንልቀቃቸው፣ መቼም ክፉ ክፉ ሰው ሞልቷል ባያንቱና እንልቀቃቸው ይላሉ። በዚህ መሃል ከቀብሪ ዳር እንዴት ያስሯቸዋል ብለው እየገሰገሰ የሚመጣ ጦር ነበረ። ደጋቡር ላይ ነው የቆመው። አሁን ይሄንንም አናረግም፣ ለኢህአዴግ እናሳውቅ ይላሉ። ለኢህአዴግ እዚህ እንደዚህ ይዘናቸዋል ልንገላቸው ነው ብለው ያሳውቃሉ። ጥቂት ናቸው እኮ በሙሉ ጦር ሆነ ጥቂት ሰዎች ናቸው። ከ30-40 አይበልጡ። ኢህአዴግ ደግነቱ ያን ጊዜ ነው እንግዲህ ያየሁት። ወያኔ ልበለው ኢህአዴግም አይደለም ወያኔ። እና ዝርዝራቸውን አስታውቁን ይሏቸዋል። ዝርዝራችንን ይሰጣሉ። ጥሩ እነዚህን ሰዎች ስንመጣ ታስረክቡናላችሁ እንዳትነኳቸው። የሚገርም የነሱ አይደለ የጌታ ነው። በጣም የሚገርም ተባል። መጨረሻ ያው እዛ ቆዩን። ወደ አዲስ አበባ ይዘውን መጡ። አዲስ አበባ ፖለቲካ ትምህርት ቤት የሚባለው እዛ ነው የታሰርነው። እንደ ጥበቃ አይነት ነገር ነው።
እዛ መጽሐፍ ቅዱስ መቼም ማት ነው የመጣው ከየቤተ ክርስቲያኑ ከፕሮቴስታንቱም ከኦርቶዶክስም ማት እንዲህ ነው እያንዳንዱ ሰው 2-3 አለ። አሁን የተወሰኑ ሰዎች አለው ክርስቲያኖችም የሆኑ አገኘው እዛ ቁጭ ብለን እንጸልያለን እንላለን። እንደገና ሰንዳፋ ሄዱን ሰንዳፋ ወሰዱን። ሰንዳፋ በዛን ግሩፕ ፈጥረን እዛ እንጸልይ ነበር። አሁን እዛ ላይ ያለው አንድ ዶክተር በላይ ይባላል ይመጣና ጌታቸው ይሄ እስራት አጭር ጊዜ ነው ብለህ እንዳትጠብቅ ለረጅም ጊዜ እንደምትቆይ አውቀህ ፕሮግራም አውጣና ያዛለኝ። በቃ ጥሩ የኔ ፕሮግራም ካሁን ጀምሮ መጽሐፍ ቅዱስ ማጥናት ብቻ ነው፣ በቃ ሌላ ነገር የለኝም። እዛ ቆየን። 3ኛ ፖሊስ ጣቢያ መጡን። ከዛ እንደገና እዚህ ዓለም በቃኝ መጡን። ዓለም በቃኝ ያለን ነው ላሳጥረው ችግር የለውም። ዓለም በቃኝ ያለን ዓለም በቃኝ እንትኑ ይኸውልህ ልክ እንደዚህ ነው። እንዲህ ክብ ነው። ክብ ሆኖ እዚህ መሃል ላይ ልክ እንደዚህ ያለች አዳራሽ አለች። እንደዚህ እዚህ አዳራሽ ውስጥ ክፍት ነው ዙሪያውን፣ ከላይ ጣሪያ ነው እና እዚህ አዳራሽ እየተሰበሰብን እንጸልያለን፣ እንዘምራለን። ይሄ ዙሪያውን እንደዚህ ይሰማል ይሄ ሁሉም ሰው እና እዛ ቤተክርስቲያን ተመሰረተች ማለት ነው። ብዙ ሰዎች እየመጡ ይጠይቁናል፣ መጽሐፍ ያመጡልናል። አቡነ ጳውሎስ መጥተው 66 መጽሐፍ 66ቱን ሰጥተውን ነበር። በኋላ እስረኛው ይሄ የኛ አይደለም የጴንጤ ነው ሌላ አምጡ ይሏቸዋል። ይዘው መጥተው አይ ልጆቼ ዝም ብላችሁ ነው አንድ አይነት ነው ይሄውላችሁ ብለው ያንኑ ሰጧቸው። አሁን እኔ አንድ ድንኳን አለችኝ ማርፈባት ከቤት ከመኝታ ወጥቼ ማናበባት ማንንም አይደርስባት። እሷን ትንሿ ቤተልሔም ነው የሚሏት እስረኞቹ ሰይመዋታል። እዛ ቁጭ ብዬ መጽሐፍ ሳነብ ነው ሙሉ ብዙ ሰዎች ጌታን ተቀብለዋል። እዛ አያምን የሚፈሩም ነበሩ፣ ለመቀበል እየፈለጉ የሚፈሩም ነበሩ። በዓላት በሚሆኑበት ጊዜ አዲስ ዘመን ሲለወጥ፣ ጥምቀት፣ ፋሲካ እነኚህ በሚሆኑበት ጊዜ ጠቅላላውን ሁሉንም እስረኛ እንጋብዛለን፣ ጋብዘን እንነጋገራለን። አንድ ጊዜ መቼም ትልቁ ችግር የታቦት ነው አንዱ አይደለም። ስለ ታቦት አሁን ቢሮ ያለ አይተው እንደሆነ አላውቅም፣ እሱን አሰርቻለሁኝ። እሱን እዛ ዘረጋሁና ታቦት ይሄ ነው ብዬ ስለ ታቦት አስተምራለሁ ብዬ አስቀድሜ ፕሮግራሙን ተናግሬያለሁ። እዛ ከእስረኞቹ መሃል መምህር ዕንባቆም የሚባሉ አሉ። ሊቅ ናቸው፣ አዋቂ ናቸው። ይሄዱና ጌታቸው ስለ ታቦት አስተምራለሁ ብለዋል፣ ስተቱን እየሰሙ እንዲነግሩን ይሏቸዋል። እሺ አሁን እኔ ሰማሁ። እሳቸው እዛ ጋር ቁጭ ብለው አያቸዋለሁ። ስናስተምር ምንድነው ስሰብክ ማድረገው 66ቱን መጽሐፍ ለአንድ ሰው ሰጣለሁ። እኔ 81ዱን ይዤ ነው ሁላችሁም መሰብካችሁ በ81ዱ ነው። 81ዱ ዮሐንስ ወንጌል 3:16 እንደዚህ ያ ምን ይላል? እንደዚህ ይላል። ልዩነት አለው የለው? እና ያንን ሰብካለሁ። እና አሁን እኛን ሰው መምህር ዕንባቆምን ከጨረስን በኋላ ይጠይቋቸዋል። ሊደበድቡ ይፈልገው ነበር። አይ
እሱ ዲያቆን ነኝ ብሏቸው የለም እንዴ? በደንብ ነው የሚያውቀው። አንድ ሰውየው ጾም ምናምን ሁሉ አያውቁም፣ ይበላሉ። ምሁር ናቸው። እና በዛ ሁኔታ እያልን አለፍን። ከዛ ሐረር ሄድኩ። ሐረር ሲሄድ አሁንም 2 ነው 3 ክርስቲያኖች አገኘን። እነዛ ጋር ቁጭ ብለን አንድ የሆነ ቦታ ላይ ስንል አንድ ክፍት ቦታ አገኘሁ። በቤቶች መካከል አጥር ጋር የተያያዘ ክፍት ቦታ አገኘን። ከስር ተፈተው ነው? ከስር ተፈቱ? ለዛው እስር ቤት ውስጥ ሐረርም ተዛውሬ ሄድኩ። ሐረር እንደገና ወንጀል የፈጸምከው ሐረር ነው ተብዬ በዛ መጣ። አሁን ያችን ስጡኝ፣ ይችን ቦታ ልስራባት አልኩኝ። ሰጡኝ፣ ላኩኝ። መሰረተ ክርስቶስ ትልቁን መዋጮ ያዋጣልን እሱ ነው። ሙሉ ወንጌል እነዚህ ገንዘብ አዋጡ። ቤተክርስቲያን ሰራን። ሙሉ መቀመጫ ያለው ብላክቦርድ ሲሚንቶ አድርጌ ጥቁር ቀለም ቀብተን እና በዛ እናስተምራለን። አሁን ክሱ ደረሰኝ። የተከሰስኩበት ክስ በጣም ትልቅ ነው፣ ብዙ ነው። ዘር አጠፋ የሚል ነው። ቀረብን። ስንቀርብ እንደዚህ ነው ክሱ እንትን ይላል። ጠበቃ የምትችሉ አቋቁሙ፣ የማትችሉ ደሃ ነን ብላችሁ አስመስክሩና መንግስት ያቆምላችኋል ተባለና ተመለስን። በማግስቱ ሰዎች መጡና እንዴት ነው አሉ። እኔ ጠበቃ የለኝም፣ ገንዘብ የለኝም፣ ደሃ ነህ በልህ ፈርም አሉኝ። እኔ ደሃ አይደለሁም፣ እኔ በመታሰሬ ነው እንጂ ሰርቼ መብላት እችላለሁ፣ ደሃ ነኝ ብዬ አልፈረምም። አይ እንደሱ ከሆነ አይቻልም። ፍርድ ቤት ሄድን። ስንሄድ እንደዚህ ብሏል ተብሎ ተነገረ። በኋላ ተለወጠ። አንድ ዳኛ ነበረ፣ በጣም ተጫነኝ። እንዴት እንደዚህ ትላለህ አለኝ። አይ እኔ ጠበቃዬ ኢየሱስ ክርስቶስ ነው አልኩኝ። ሙስሊሞች ናቸው፣ ደስ አይላቸውም እርግጠኛ። እንዴት እንዲህ ትላለህ? ያንን ደግሞ ጋዜጠኛ ለቅም ያደርግና እንደዚህ ብሏል ብሎ ያወጣዋል። ጋዜጣ ላይ ወጣ። ያንን ጋዜጣ ጓደኛዬ ጠበቃ ነው፣ የህግ ባለሙያ ነው፣ ኮሎኔል መንግስቱ አርአያ ይባላል። መንግስቱ ኃይለማርያም አርአያ ታውቀዋለህ? እሱ ያንን ያያል። እንዴ ይሄ ሰው እዛ ንግትር ሆኖ በኋላ ሌላ ነገር ውስጥ ያገቡታል ይልና ቀጥታ ይመጣል። ሐረር መጣ። እያመመው መጣና የጀነራል ጌታቸው ጠበቃ እኔ ነኝ። ቁጭ አረጋችሁ። አንድ 2 ጊዜ ነው እንትናል የጻፈው እንትን አተታ ይገርማል። ምንም አሁን ተጠራሁ፣ ለብቻ የተጠራሁ አንተነ ሌላ ዳኛ ተለውጧል፣ የመሃል ዳኛው እና አንተነ ጌታቸው። እሺ ተመለሳለኝ። ተመለስኩ። በማግስቱ ፍርድ ቤት ስንቀርብ በነፃ ተለቀሃል። ኢየሱስ የጌታ ስራ ነው። አሁን በነፃ መጣሁኝ። እዚህ ስመጣ አንድ ቀን ልጄ መኪና አሜሪካን ያለው መኪና ገዝቶልኛል። እሷን እየነዳው ቅድም ያልኩ እህት አለች፣ እሷ ጋር ቦሌ ነው ቤቷ። እሷ ጋር ልሂድ ብዬ በመንገድ ላይ እየነዳው ሄዳለሁ። ሲሄድ መነጽሬ ረዥም ጊዜ ነው የቆየው፣ መለወጥ አለበት። አይ በምን ያስለውጣለሁ? ገንዘብ የለኝም እና ጌታ ይሰጠኛልና መነጽሬን ለውጣለሁ እያልኩ እያሰብኩ ነው እየነዳው። እዛ ስገባ ግቢ ስገባ ውጪ ላይ አንድ ትንሽ ነጭ ድንኳን ተተክላለች። እዛ ውስጥ 3 ሰዎች ቁጭ ብለዋል። የቤቷ ባለቤትና እንትና ማነው ወዳጄ ነህ
ፓስተር ወዳጄ አሁን አይደለሁም ብሏል። እንግዲህ አዝናለሁ። ፓስተር ወዳጄና አባቱን በደንብ ነው የማውቃቸው። ሐረር ረዥም ናቸው፣ እንደሱ አጭር አይደሉም። እና አንድ ሌላ ሰው ቁጭ ብለዋል። እኔ ያቺ ባለቤቷ እዚህ ቆይ ብላኝ እዛው ውጪ አንድ ቦታ ቁጭ ብያለሁ። እንዲዞር ስል የፓስተር ወዳጄን ጀርባውን ነው የማየው። ቁጭ ብያለሁ። አሁን ዞር ብሎ ያየኛል። አየኝና ብድግ ብሎ መጣ። አላውቀውም። እኔ ወደ ውጭ ሀገር ሊሄድ ውጭ ምንዛሪ አስፈቅጄ ዶላር በኪሴ ይዣለሁ። እዛ ቁጭ ብዬ ለዚህ ሰውዬ $100 ስጠው ብሎ ጌታ አዞኛል። ትቀበለኛለህ ያለ እንዴ? ይገርም ነው። እግዚአብሔር እየተናገርኩ የመጣሁትን ልብ በል። ያችን $100 ሰጠኝ። እንዲህ ያለው ሰው ነው ዛሬ ሌላ ቦታ ገብቶ ጌታ ይመልሰዋል። እርግጠኛ ይመልሰዋል። እና እንደው አላገኘሁትም፣ ባገኘውም ደስ ይለኝ ነበር። እሱም ያገለግልበት መብራት ኃይል ውስጥ ነበረ። ብዙ ጊዜ ሄጃለሁኝ። ይጥመኛል። እንትኑ ጥሩ፣ አነጋገሩ በጣም ጥሩ ነው። እና መጣው መነጽሬን አስለወጥኩኝ፣ ቀጠልኩኝ። እንግዲህ አሁን እንደምታየው እዚህ ቢሮ ከፈትኩኝ። መጽሐፍ አነባለሁ፣ እጽፋለሁ፣ አነባለሁ፣ እጽፋለሁ። ይሄ አንተ የቀኑ የመጨረሻ ያልከው መንፈሳዊ እሱ አንድ ነው። አሁን ሌላ አለ፣ ሁለት አለ። ማተሚያ አጥቼ ያስቀመጥኩት መሰበር የሚል አለ። ገንዘብ ሲገኝ ይታተማል። ሌላ ደግሞ የነበርኩበትን ታሪክ እጽፋለሁ። እንደዚህ ነው ጊዜን ያሳለፍኩት። አሁን ያለሁበት ሁኔታ ይሄ ነው። የእስር ቤቱ ሁኔታ ያ ነው። አንድ ቀን ሀሳብ ጭንቀት ገብቶኝ አያውቅም። ብዙዎቹን አያለሁኝ። በጣም ይጨነቃሉ፣ በጣም ይጠበባሉ። በቤተሰብ ችግር የነበረባቸው ሁሉ ነበሩ። አዝናለሁ። እኔ አንድ ቀን ቤተሰብ አንድ ቀን ተቸግሮ ያውቅም። አንድ ገንዘብ ያስቀመጥኩት የለም። ይህንን አከራይተው እዛ ሰርቪስ ውስጥ ነበረ የምትኖረው ባለቤቴ። በዚህ ኪራይ ነበረ የምንኖረው። አሳለፍን ጊዜ። ከዛ ሌላ ብዙ ሰዎች ገንዘብ ይረዱኝ ነበር። እኔ ስሜን አልጠቅስም ብላ ከአፍሪካ ከአንድ ቦታ ገንዘብ የላከችልኝ እህት አለች። እንደው አሁን እንኳን እኔ ነኝ ብትለኝ ደስ ይለኝ ነበረ። ስሜን አልጠቅስም፣ ያለሁት አፍሪካ ውስጥ ውጭ ሀገር ነው፣ ይህን ገንዘብ ልኬልዎታለሁኝ ብላ ገንዘብ ላከች። ከዛ በተረፈ መሰረተ ክርስቶስ ይደጉመኝ ነበረ። እዛ ለእስር ቤት ውስጥ የሚሆን ነገር አንድም ነገር ጎሎብኝ አያውቅም። አሁንም የመሰረተ ክርስቶስ አባል ነው? አሁንም ድረስ መሰረተ ክርስቶስ ነው? ምኑ የመሰረተ ክርስቶስ አባል ነው? አሁንም? አዎ፣ ድሬዳዋ ሆኖ ሄጄ እንደውም ምስክርነት ሰጥቻለሁ። አሁን የት እንዳለ መሰረተ ክርስቶስ እዚህ ነበረ። የዚህን ታሪክ ልንገርህ። ከሐረር መጣሁ ለስራ። ያስኩት ላንድ ክሩዘር ነበረ እና እዚህ መጥቼ ቤተክርስቲያን ስንሄድ እዚህ ነው የምንሄደው። እዚህ ጎፋ ሰፈር ያለ እዚህ መሰረተ ክርስቶስ አይደለም። እዚህ ጋር መሰረተ ክርስቶስ አይደለም፣ ይሄ መካነ ኢየሱስ ነው። እዚህ ጋር ወጥተህ ወደ ቀኝ ስትዞር እኮ መካነ ኢየሱስ ሴሚናሪ ነው። እዛ ነው የምንሄደው። አንድ ትንሽ እንደ ቻፕል ነገር ነች። እዛ ሄደን ከልጆቼ ጋር አምልከን እንመለሳለን። አንድ ቀን እሑድ ልንሄድ ስንዘጋጅ እንግዳ ይመጣል። አይ በሉ እንግዳ አስተናግዳለሁ፣ እናንተ ሹፌሩ ይዟችሁ ይሄዳልኩና ሹፌሩ ይዟቸው ሄደ። ልጆቼን እዛ ሄደው ቁጭ ብለዋል። አሁን
እንትና ማን ነገራ የሚባል ትዝ ይልሃል? አዎ ማን መኮንን ነገራ። አዎ ጋሽ መኮንን ነገራ እሱ ነበር። አዎ እሱ ይናገራል። እዚህ መሃል አላችሁ ሁለት ሰዎች እናንተ ልትይዙት የመጣችሁት ሰው ዛሬ የለም። እናንተ ራሳችሁ ጌታ የምትቀበሉ ይሻላችኋል አላቸው። ለካ እኔን እዛ ሊሰልሉና ሊይዙ የመጡ የደህንነት ሰዎች እዛ ቁጭ ብለዋል። አለ አንዱ እንደውም ጌታን ተቀበለ ነው አንዱ እንትን ያለ በእንደዚህ ጌታ ለእኔ የሰራው በሽበሽ ነው። እኔ ብዙውን ስንቱን አውርቼ ይችላል። እግዚአብሔር ይመስገን። መጨረሻ ግን አንድ መልእክት ያስተላልፉ፣ ሰዓታችንም ስላለቀ። እርሶ ጀነራል ሆነው ከተራ ወታደርነት አገሮን አገልግለዋል። ከተራ ወታደርነት እስከ ጀነራልነት ወታደር ሆነው ኢትዮጵያን አገልግለዋል። አሁን ላሉ ለኢትዮጵያ ወታደሮች ለጀነራሎች መልእክት አስተላልፉ ብሎት ምንድነው የሚናገሩት ነገር? እንደ እግዚአብሔር ሰው ወል እንግዲህ ከባድ ነው። እኔ አሁን ያለው ጦር ምን እንደሚመስል እኔ ከውጪ እንጂ ከውስጥ አላውቀውም። ግን ያው ለሀገር የቆመ ነው ብዬ አምናለሁ። ለሀገር ከቆመ ስራውን ይሰራል። እኔ ወታደር ማለት ምንድን ነው? ወታደር ከመሆኔ በፊት የኔ የጦር መሳሪያ ሰው መግደያ ነው። ወታደር ከሆንኩ በኋላ ግን የሰው የምገልበት መሳሪያ ውስን ነገር አለው። ዝም ብዬ ንጹህ ደም አልገልም፣ አላጠፋም። ምክንያቱም አሁን ጌታን ከተቀበልኩኝና ካመንኩ በኋላ የኔ መሳሪያ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ደግሞ ገዳይ አይደለም፣ ህይወት ሰጪ ነው። በዛ ነው የምጠቀመው። ስለዚህ አሁን ያለው ጦር ሁለቱንም አጣምሮ መያዝ አለበት። ያንን ብቻ ይዞ ከሚሄድ እግዚአብሔርንም አብሮ ይዞ ቢሄድ ሁለቱንም መስራት ይችላል። ሀገርንም ማዳን ይችላል፣ የእግዚአብሔርንም ስራ መስራት ይችላል። እንደው ይሄንን ነው እኔ የምመክረው፣ ማስተላለፈው መልእክት። እኔ በዛ ሚዛን ነበረ የምሰራው። ሰው እንዲያጥፍቷል እና ግደል ብባል እኔ አልገልም፣ ያን ጊዜ አልገልም። አገር ነው። ድንበር ማስከበር አለብህ። የህዝብ ሰላም መጠበቅ አለብህ። ኢኮኖሚው እንዳይባክን መጠበቅ አለብህ። ይሄን የምጠብቀው በመሳሪያ ነው። ይሄን መሳሪያ ግን ከእግዚአብሔር መሳሪያ ጋር አጣምሮ መያዝና መሄድ ያስፈልጋል። በጣም ነው የማመሰግነው ጀነራል። እንደው ይሄን ሁሉ አውርተን ስለ ባለቤቶት ምንም አላወራንምና ትንሽ ስለ ባለቤቶት ንገሩን። ምክንያቱም እሳቸው ብዙ ሸክም ተሸክመዋልና። ባለቤቴ እኔ ሚስት ያገባሁት ያጨሁት ካዴት ከመሄዴ በፊት ነው። ምንድነው ያንን ያደረገኝ? አባቴ ነው። ውትድርና የገባሁት ከአባቴ ፈቃድ ውጭ ነው። አሁን ውትድርና ስራ ከያዝክ ከገባህ ሚስት ማግባት አለብህ፣ አለዛ እድሜ አጭር ነው ይለኝ ነበር። እሺ ብዬ እንትን አልኩ። በኋላ ነገሩን አዲስ አበባ መጥቼ እዚህ ስኖር ያን ጊዜ ፍጅት ነው ይሄ። አዲስ አበባ እሳት ያለበት ሀገር ነው። ዳንሱ፣ ጩኸቱ፣ ዘፈኑ ምኑ ወደዛ ሊስበኝ ነው። አባቴ ያለው ሊደርስ ነው እና ላኩላት። ያኔ ስልክ የለም ምን የለም፣ በደብዳቤ ባቡር ጣቢያ ሄጄ ልካለሁ። ላኩላትና ሚስት አጭተህ ጠብቀኝ አልኩት። ራሱ አይቶ ወስኖ እንዲነግረኝ እንትን ብሎ እና አለኝ። መጣሁ። አንድ ቦታ ላይ ይጠይቃል። ዛሬ ነገ እያሉ ይቆያሉ። በኋላ ምን እንሰማለን? የዛችን ለኔ የምትታጨው ልጅ እህት መኮንን አግብታለች።
አይቻልም አሉ። እኔ 50 አለቃ ነኝ፣ እንዴት ይሆናል 50 አለቃ ልጅ አይዳርም፣ እኔ ለመኮንን እድራታለሁ ይልና ነገሩ ይከሽፋል። አይ አባቴ ደህና እሺ ነው እሺ ይልና እሷ እናት ቤት ይልካል ሽማግሌ። በዚህ ጊዜ ውስጥ ደግሞ አለቃ የሆኑ ሻለቃ ዘገየ ገለቱ የሚባሉ ነበሩ። እንዴት ለጌታቸው ሚስት ይከለከላል ይሉና የልዑል መኮንን አንጋች የሆኑ አሉ። አንድ ራሰ ሸበቱ ሰው የእሳቸውን ልጅ እንዳገባ ይጠይቃሉ፣ ለእኔ ሳይነግሩኝ። ሁለት መጣ ማለት ነው። በኋላ አንደኛ ነገሩን ያሰላስሉና ታዳጊ ነው ምናምን ይሉና ግዴለም መጥቶ ቀለበት ያድርግ ብለው መልእክት ይልካሉ። ያችን መልእክት እኔ ጋር ትደርሳለች። ለአባቴ ሳልክ ኪሴ ከተትኩና ዝም አልኩት። ሻለቃ ዘገየ ጋር ሄድኩና ጌታዬ እንደዚህ ያለች ቤት ጠይቀን እሺ ብለውን ያው ሐሙስ ልንሄድ ነውና ባኮ የእርሶን ያንሱልኝ አልኳቸው። እጨለለም አሉ። ግድ የለም ሄድን፣ ቀለበት አረግን፣ መጣን እያለው ካዴት ወንኩ ሆለታ ሄድኩ። ስመለስ ውዥንብሩ ከባድ ነው፣ ወደ ዓለም ውስጥ የሚከትህ ነው ያለው። ባለ አባቴን ጭልኝ ብዬ ማነው ጋብቻውን አዘጋጅልኝ ብዬ ሰርጉን ተዘጋጀ። ሄድን፣ ሰርግ ተደገሰ። ፎቶግራፍ የለ እንደዛሬው አንድ ጓደኛ ያላለ ያነሳኝ ፎቶግራፍ አለ በራሱ። አሁን ከዛ መጣን። እዚህ ኑሮ በጣም ከባድ ነው። ምንም ነገር የለንም። ደሞዜ 125 ብር ነው። ብድር ተበድር ያለው ከዛው ላይ 31 ብር ከምናምን ይከፈላል ካለ አሁን ባለቤቴ በጣም ችግር ውስጥ ነበረችው። አንድ ቀን ለምሳ ስመጣ ከጎረቤት አሉ ጎረቤቴ አንድ ሻምበል አሉ። ከዛ ነው የምንዋሰው። መጥረቢያ፣ እንጨት መፍለጫ፣ ሙቀጫ እነዚህ በጣም ይሆኑ። ስመጣ ምሳ የለም። ምን ነው እንጨት መፍለጫ መጥረቢያ ስጡኝ ብላቸው ከለከሉኝ። የመርካቶ ጠረጴዛ ይሸጣል። የእንጨት የሳሙና ሳጥኖች ድሮ ሳሙና የሚመጣበት ከውጭ የሚመጣ የሳጥኖች እሱን በጠረጴዛ ይሰሩና ይሸጣሉ። ወንበሮች እንዲህ የሚሉ አሉ። እነሱ ናቸው ነው። ያንን ጠረጴዛ በድንጋይ ሰባበርኩና በይ እንጀራ ጋግሪና አንቺ አልኩና በሱ ጋግራ እንትን አለች። ተመልሼ ቢሮ ሲሄድ አለቃዬ እንደዚህ እኔ እንደዚህ ነው የምንቀመጠው። ምን ሆነሃል? ፊትህ ጠቁሯል አሉኝ። አይ እንደዚህ ነው እና ፊቱንም ገና ነህ ሚስት አታግባ ስንልህ ነው አንተ እንደዚህ አሉ። በል ሂድና ሚስትህን ምን ዕቃ እንደሚያስፈልጋት ዝርዝሩን ጻፍና አምጣ። እሺ መጣሁ። በይ አንድ ነገር ከሰው እንዳንዋስ የሚያስፈልገን ሁሉ ዝርዝር አምጪ። ይሄ ወፍጮ ምናምን እኮ ነው፣ ትርኪ ምርኪ ዕቃ ነው። ወፍጮ ወንፊት ምናምን ነው። እሱን በሙሉ ጻፍኩና ወሰድኩና ሰጠኋቸው። በጣም ጥሩ ሰው ነው፣ መንገሻ ይባላሉ። ያንን ካልኩሌት አረጉና ብድር አለብኝ እንደገና ሌላ ብድር ሰጡኝ። ጂፕ ይዤ ተሳቢ ቀጥዬ መርካቶ ሁሉን ገዛና መጣንና በይ ቁጭ በይ፣ ይሄ ዕቃ የኛ ነው። ሰው ተቸግሮ ቢጠይቅሽ እንዳትከለኪ ስጪ። ቡና ጎረቤት ቢጠሩሽ እንዳትሄጂ፣ አንቺም ቡና ጠጡ ብለሽ እንዳትሄጂ፣ እዚሁ ራስሽ ቡናሽን ጠጪ ተባብለን በዚህ ተስማማን። ኑሯችንን ቀጠልን። ሴት ልጅ መጀመሪያ አገኘሁኝ፣ እዚሁ አዲስ አበባ የተወለደች። ከዛ አሁን 6 ልጆች፣ 3 ወንድ 3 ሴት፣ 12 የልጅ ልጅ፣ 3 ደግሞ የልጅ ልጅ
አግኝቻለሁ። በእድሜ 90ኛው ላይ ነኝ አሁን ያለሁት። 90 ሆኑ ገቡ 90 ገባው 90 ውስጥ ነው። በጣም መታደል ነው። እግዚአብሔር ይመስገን። ጌታ ክብር ለኢየሱስ በደንብ አክብሮኝ ነው የኖርኩት። አሜን። ስለዚህ በጋብቻ ስንት ዓመት ቆዩ? በጋብቻ ስንት ዓመት ቆዩ? 66። አሁንም አብራችሁ ናችሁ? አዎ። ገባሳቸው ናቸው ያስተናግዱ። ይሄ 60ኛውን ዓመት ስናከብር ነው። አሁን 66 ነን። እንግዲህ ክብር ለኢየሱስ ይሁን። ጌታ ከፈቀደ 70ኛውን እናመልካለን። አሜን አሜን። ገና ክብር ለኢየሱስ ይሁን። ጀነራል ጌታቸው ገዳሙ በጣም ነው ማመሰግነው። እግዚአብሔር ይባርኮት። በጣም አመሰግናለሁ። እኔም በጣም አመሰግናለሁ። የጌታን ስራ እንደመሰክር ስላበቃችሁኝ በጣም አመሰግናለሁ። ተመልካቾቻችን እንግዲህ ከጀነራል ጌታቸው ገዳሙ ጋር ያደረግነው ቆይታ በዚህ ይጠናቀቃል። ይሄ እንግዲህ ለትውልድ የሚቀመጥ የሳቸው ብቻ ሳይሆን የኢትዮጵያም ታሪክ ነው። ስለዚህ በዚህን ምስክርነት ለሰው ሁሉ ላኩላቸው። ሰው ሁሉ ይው እግዚአብሔር እንግዲህ በትላልቅ ነገር እንዴት እንደሚሰራ በትንሽም በትልቅም በቦታው ሁሉ እግዚአብሔር እንዳለና የእግዚአብሔርን ስራ ባያለንበት መስራት እንዳለብን የሚያሳስብ ምስክርነት ነው። ይህ ምስክርነት ሰው ሁሉ እንዲሰማው እንፈልጋለን። ማንኛውም የሚቀጥለው ሳምንት በሌላ እንግዳ እንገናኛለን። እስከዛ ድረስ መሰናበታችሁ ተስፋዬ ካሳሁን ነኝ። እስከዛው ድረስ እግዚአብሔር ከሁላችን ጋር። ይህ ሕያው ምስክር ነው።